በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያለ ድካም ያለ ሕማም በሰላም በጤና ያደርሳችሁ ለበዓለ ትንሣኤው የእግዚአብሔር ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ ጌታችን ኢየሱስ ክርስቶስ ላይ አይሁድ ያደሙበት ጌታ እንዲሰቀል የተወሰነበት ነው። ያው ትናንትናም እንደተማርነው የአልዓዛር ከሞት መነሳት በኢየሩሳሌም ከፍተኛ ድንጋጤን እንደፈጠረ ያው ትናንት ተነጋግረናል። እንግዲህ ጌታ ኢየሱስ ክርስቶስ ኃይሉ፣ ብርታቱ፣ አምላካዊ ጉልበቱን አልቻሉትም። መንፈሳዊ መንገድ ነው ያለው። እጅግ ትሑት ሆኖ የተገለጠው የሚበራ ጧፍና የተቀጠቀጠ ሸንበቆን እንኳን የማይሰብር ትሑት ሆኖ ነው የመጣው። ሲመጣ ምጽአቱ የመጀመሪያው መምጣቱ የምጽአቱ እንደ መድኃኒት ሆኖ እንደ ሐኪም ሆኖ ነው የመጣው። ስለዚህ ሐኪም ሕመምተኞችን ታግሶ እንደሚያክም እንደሚያድን መድኃኒት እንደዚያ ሆኖ ነው ጌታችን ኢየሱስ ክርስቶስ ወደ ዓለም የተገለጠው። እንግዲህ ይሄ መገለጥ በብዙ ሰዎች ዘንድ ትኩረትን አግኝተዋል። የጌታችን ትህትናው፣ ደግሞም አምላካዊ ኃይሉ፣ ቅድስናው፣ መልካምነቱ፣ እውነተኛነቱ፣ ጽድቁ በሰዎች ዓይን እንዲገባ አድርጎታል። ዘንባባ ይዘው ሆሳና በአርያም ብለው እንዲዘምሩለትም አድርጎታል። ኢየሩሳሌም እሁድ ቀን የተንጫጫችው የደመቀችው በመሲህ መዝሙር የደመቀችበት ምክንያት እንዲሁ እንዳይመስላችሁ። በጣም ብዙ ነገሮችን ህዝቡ አይቶ ነው። የጌታን ትምህርት አዳምጧል። በሰለሞን መቅደስ በተራሮች ላይ ጌታ የሚያስተምራቸው ድንቅ ትምህርቶች፣ አሁን እኛ ወንጌል ብለን የምናጠናቸው የምንማራቸውን ማቴዎስ የጻፋቸውን፣ ማርቆስ የጻፋቸውን፣ ሉቃስ ዮሐንስ የጻፋቸውን እንዲሁ ያደረጋቸውን ተአምራት ሁሉ እያዩ ነው እነዚህ ሰዎች የኖሩት። በኢየሩሳሌም የነበሩ ልበ ቅን የመሲሁን መምጣት በእውነትም የተቀበሉ ሌላ አዳኝ ያልፈለጉ እውነተኛው አዳኝ እሱ እንደሆነ ያመኑ አብ ያተማቸው ብሩካን ናቸው። ሆሳዕና በአርያም ብለው ወደ አደባባይ የወጡት የዘንባባ ዝንጣፊ ይዘው እና ይሄ ትኩረት በተለይ በሰዎችና በአለቆች ዘንድ የተለየ ቦታ የተለየ ስሜት እንዲሰጣቸው አድርጓቸዋል። ግን ትኩረቱ ይህን ሰው እንዴት እናጥፋው ወደሚል አደገኛ ሴራ አድማ ነበር የወሰዳቸው። እንግዲህ የአይሁድ ሸንጎ በዚህ ቀን በዛሬው ቀን ጌታ ኢየሱስን ለመግደል ውሳኔ የወሰነበት ነው። ጾመ ድህነት ብለን እኛ ሮብና ዓርብ የምንጾምበት አንደኛው ምክንያት ዛሬ ሮብን የምንጾመው ጌታ እንዲሰቀል የተወሰነበት ስለሆነ ነው። እኛም ይህንን ቀን የምናስበው ጌታችን ተሸንፎ በአይሁድ አድማ ተረቶ የተሰቀለ ነው ብለን ሳይሆን ለእኛ ፍቅር ሲል ተላልፎ መሰጠቱን ይህንን ውሳኔ ስንሰማ ለዓለም ፍቅር ሲል ለሰው ልጅ ፍቅር ሲል ለእኛ ለአያቶቻችን ለቅድመ አያቶቻችን ለአባቶቻችን ለእኛም ደግሞ ለሚመጣው ትውልዳችን ለወለድናቸው ልጆቻችን ለመሞት የወሰነ መሲህ እንደመጣ በማሰብ ለምስጋና ነው የምንጾመው። ሮብ ቀን ስንጾም ለምስጋና ነው የምንጾመው። ሕማማትን ስንጾም፣ አብይ ጾም ስንጾም ለምስጋና ነው የምንጾመው። እኛ እሱን ልናግዘው አይደለም፣ መከራውን ልናግዘው አይደለም። የመከራውን መዓዛ እያሸተትን ረሃቡን እየተሰማን ስግደው መውደቁ የተሰማን እየሰገድን የምናከብረው የምናመሰግነውና ልንወደው ከሰውነታችን ጋር የክርስቶስን ፍቅር ልናግባባ ነው እንጂ ይህንን ትልቅ ፍቅር የሚተካ ወይም የሚመስል መከራን አብረን ነው የተካፈል አይደለም። ስለዚህ ጌታችን እንዲሰቀል እንዲወገድ ውሳኔ የተወሰነበት ቀን ነው ዛሬ። ከባድ ውሳኔ ነበር። ለአይሁድም ለአለቆችም ለመኳንንቶችም ውሳኔው ቀላል ውሳኔ አልነበረም። ኢየሩሳሌም የተንጫጫችለት መሲህ ነው አሁን እንዲሰቀል የሚወሰነው። ከባድ ስራ ይጠብቃቸዋል እና ብዙ ስትራቴጂ ያወጣሉ ጌታን ለመስቀል። ማን ነው ወዳጁ የሚቀርበው እና በሚቀርበው በኩል እንዴት ነው የምናጠቃው የሚል አንድ እቅድ ነበራቸው። እንደምታውቁት ትልቅ ጦርነት ሲደረግ ከጦርነት በፊት ሀገሮች ሳይዋጉ በፊት ስለላ ያደርጋሉ። መረጃ የሚሰጣቸው ከዛው ከተቃራኒ ወይም ሊወጉት ከሚፈልጉት ሀገር በጥቅም የሚደለድላቸውን አንድ ሰው
ፈልገው ባለስልጣን ፈልገው የጦር መረጃዎችን አጠቃላይ በስለላ መልክ ይወስዳሉ። ያንን አገር ለማጥቃት ቀላል ይሆንላቸዋል። እንደዚህ አይነት መንገድ ነው መጠቀም የፈለጉት እነዚህ ሰዎች። ይህንን ትልቅ መምህር በቀላሉ ማስወገድ እንደማይችሉ ያውቃሉ። ለምን? በሰው ልብ ውስጥ ነው ያለው። ኢየሩሳሌም ተከትላው ሄዳለች፣ ዓለም ሁሉ ተከትሎት ሄደዋል ብለው ነው እኮ የሆሳዕና ቀን የተናገሩት። ተስፋን የቆረጡት አልዓዛር ከሞት ከተነሳ በኋላ ህዝቡ ሁሉ ሆ እያለ ሆሳዕና ሲለው ይኸው ዓለም ሁሉ ተከትላው ሄደች አሉ። በእርግጥም ይህ ትንቢት ነበረ። ዓለም ክርስቶስን እንደተከተለች የተናገሩበት ትንቢት ነው። እስራኤል የእግዚአብሔርን ድምፅ ያሰሙን የመጀመሪያዎቹ ህዝቦች ናቸው። አመፀኞች፣ እልከኞች ቢሆኑም ቅን ልብ የነበራቸው መንፈሳዊም ሰዎች ብዙ ያሉባቸው ህዝቦች ናቸው እና እግዚአብሔር ካህን ያደረጋቸው ህዝቦች ናቸው። ስለዚህ የእግዚአብሔርን ድምፅ በእነሱ አፍ እንሰማ ነበር። ለምሳሌ ቀያፋ የተባለው ስለ ብዙዎቹ አንዱ ቢሞት ይሻላል ብሎ ነበር የካህናት አለቃው። ስለ ብዙዎች ኃጢአት መሞት እንደሚገባው ትንቢት የተናገረበት ንግግር ነው። እሱ የሚናገረው ለጠብ ነው። እሱ የሚናገረው ጌታን በመጥላት መወገድ አለበት ብሎ ነው። ግን በዛ ንግግር ውስጥ ግን የእስራኤል ካህን ስለነበረ እግዚአብሔር ለእኛ ድምፅን ይወጣ ነበር፣ ትንቢት ይናገር ነበር። ለብዙዎች ቤዛ መሆኑ መድኃኒትና መሰቀል እንዳለበት። አሁንም ዓለም ሁሉ ተከትሎታል ሲሉ የአይሁድ ሽማግሌዎች ይህ ስጋታቸውን ሲናገሩ፣ ከጀርባ ግን በእርግጥም ዓለም ሁሉ የሚከተለው መድኃኒት እንደሆነ በመሰቀል የሚወገድ እንዳልሆነ የሚያስረዳ መልእክት ነበር እና ያው ከሚያወጧቸው የጌታን ለማጥፋት ወይ ለመግደል ለማስወገድ ከሚያወጧቸው እቅዶች አንዱ የሚወደውን ሰው በገንዘብ ማማለል ማታለል ነው። ስለዚህ ከ12ቱ መካከል የሚመች ሰው አንድ ሰው ፈልገዋል። አካሄዱን እያዩ ነው የሚደፍሩት። ማንም ተነስቶ መጥቶ ስምዖን ጴጥሮስን ገንዘብ ልስጥ ካድ ሊለው አይችልም። ማንም ተነስቶ ዮሐንስ ሊለው አይችልም። አካሄዳቸው ያስታውቃል። የአስቆሮቱን ሰው ይሁዳን ግን መርጠውታል። ምክንያቱም አካሄዱን በደንብ አውቀዋል። የአስቆሮቱ ሰው ይሁዳ ልቡ ከክርስቶስ ጋር ከኢየሱስ ጋር እንዳልነበረ ያስታውቃል። እኔ የምላችሁ እግዚአብሔር ልጆች፣ እኔ የምላችሁ ከክርስቶስ ጋር ነው ልባችሁ? ቤተክርስቲያን ውስጥ ገብታችሁ ስትወጡ ከማን ጋር ነው ልባችሁ የሚቆይ? ስትኖሩ በኖራችሁ ልባችሁ ከማን ጋር ነው ያለው? ከኢየሱስ ክርስቶስ ጋር ነው? አጠገቡ ነው ያላችሁት? በልባችሁ በመንፈሳችሁ እግሩ ስር ነው ያላችሁት? እየሰማችሁት እንደሆነ ታውቃላችሁ፣ ትረዳላችሁ፣ ትወዱታላችሁ። የልባችሁ ስፍራ የቱ ጋር ነው? አያችሁ፣ ያው መንፈስ እነ ይሁዳን የፈተነ መንፈስ እኛን ሊፈትን ይመጣል። ልባችን ከክርስቶስ ጋር ካልሆነ በሆነ ጥቅም ሊጠልፈን ይችላል፣ በሆነ መንገድ ሊጠለን ይችላል። እህቶቼ ትዳር ትፈልጋላችሁ አይደለም? ትዳር ማግባት አንድ ሴት ክብሯ ነው፣ መውለድ ክብሯ ነው። ትንሽ እድሜ ገፋ ሲል የትዳር ጥያቄ ይበዛል። ማለት አታገቢም የሚባል ጩኸት ከተለያየ አቅጣጫ ትሰማለች። ጫናው ሲበረታባችሁ ለምን ያገኘሁትን ሰው አላገባ? ማግባት ነው፣ እምነት በልብ ነው በለሽ ሙስጠፋ ልታገቢ ትችላለች፣ መሐመድን ታገቢያለች። ከዛ በኋላ በቃ ሶስት ገዢ ይልሻል። አንቺ መጽሐፍ ቅዱስ አታውቂ፣ የክርስቶስ ፍቅር ልብሽ ውስጥ የለም። ልብሽ ከባልሽ ጋር ሄዳ ጠፋሽ ማለት ነው። 30 ብር ሰጥቶ እንደ ይሁዳ ጠላት ይዞሽ ይሄዳል ማለት ነው። መጠንቀቅ ያስፈልጋል። ምኑ ጋር እንደሆነ ልባችንን ማወቅ አለብን። ምን እንደሚመጣ ስለማናውቅ በሕይወታችን እግዚአብሔር ልጆች በጣም መጠንቀቅ አለብን እና የእግዚአብሔር ብሩካን ይህንን የይሁዳን አንዱ ጌታን ለመስቀል ለይቶ እንዲሰጣቸው ወይ ደግሞ ቦታ እንዲጠቁማቸው የቱ ጋር ነው የሚውለው የቱ ጋር ነው የሚያድረው የሚለው እንዲጠቁማቸው ጌታ በደብረ ዘይት ጫካ ውስጥ እንደሚያድር መረጃ ያገኙት ከይሁዳ ነው። ምክንያቱም ጫካ ውስጥ የት ይደር ማን ያውቃል? ገሊላ ይሁን ይሁዳ ይሁን ማን ያውቃል? የመምህሩ መንገድ አይታወቅም። እንኳን መምህሩ ዛሬ አንድ የገዳም ባህታዊ የት ዋሻ ውስጥ ገብቶ እንደዘጋ እኮ አይታወቅም። የሚያውቀው ሰው ነው፣ እግሩን የሚያውቅ ሰው ነው የሚጠቁማቸው። ስለዚህም ይሁዳ በጠቆማቸው መሰረት ነው በሌሊት እሳት ይዘው ችቦ ይዘው ጌታን ለመያዝ የመጡት እና አንዱ እንግዲህ ጌታን ለመስቀል ሲያድሙ ከወጧቸው እቅዶች አንዱ እሱን የሚያሳያቸው ሰው መፈለግ ነው። ካገኙት በኋላ ደግሞ በተለይ የሮም ወታደሮች ናቸው ያው
ህግ አስከባሪዎች ፖሊሶቹ ለይተው አያውቁትም ማን እንደሆነ፣ እንደው በስም በግርግር ነው እንጂ የሚያውቁት። ስለዚህ ስሙ ለይቶ ሊያሳያቸው ይገባ ነበረ። ጌታ ደግሞ ይመሳሰላል። የጌታ መልክና የዮሐንስ ወንጌላዊ መልክ ይመሳሰላል ይባላል እና ማን ከማን ጋር የትኛው እንደሆነ ኢየሱስ ለማወቅ ተቸግረው ነበር። እንግዲህ ይሄ ለእኛ ሃይማኖትን ለምናስተምር ሰዎችም ትልቅ ትምህርት ነው። በተቻለ መጠን ከምንወደው ህዝብ መለየት፣ የተለየ ሰዎች መምሰል፣ የምንወደው ህዝብ ያለበት ቦታ አለመሄድ፣ ሰው እኛ ጋር እንዲመጣ መፈለግ የእኛ ትልቅ የኤጎ በሽታ አለብን። ጌታ ግን እንደዚህ አልነበረም። ሰው ሰልፍ ውስጥ ሰው ተራ ነው የምታገኙት። ከሰው ጋር ተመሳስሎ ሰውን የሚፈልገው ሰው ጋር ሄዶ ነው እና ሰውየው ጋር ደርሶ ጫማው ጋር ደርሶ መፈለግ ተመሳስሎ ከኃጢአት በስተቀር ሰውየውን መስሎ ሰውየውን ወዶ አስተምሮ ወደ ንስሐ ወደ ክብር ወደ ነፍስ ድነት ማምጣት እንደሚገባ ጌታ ያስተምራልና በዚህ ልክ የት እንዳለ እንኳን እና ማን እንደሆነ ለይተው እስካያውቁ ድረስ ጌታችን ተመሳስሎ እና ጫካ ውስጥም ያድር ነበር። ስለዚህ ሁኔታውን ያጠኑበት ጌታ እንዲገደል የወሰኑበት ነው። የሚመጣውንም መዘዝ ከመጣ ህዝቡ ቢቃወም እንዴት አድርገው እንደሚፈቱት ምን አይነት የሐሰት ክስ እንደሚያመጡም የተነጋገሩበት ቀን ነው። ምን እንበለውና እንግደለው? ምን ይባል? ሰው በምን እናሳምነው? ህዝባችን ሃይማኖተኛ ነው። ሃይማኖት ደግሞ ወንጀል ለመስራት በጣም የሚመች ቦታ ነው። ክፉ ሰዎች ከተጠቀሙበት በሃይማኖት ስም ብዙ ወንጀል ይሰራል፣ ብዙ ሰው ይጠፋል። የአክዓብ ሚስት ኤልዛቤል ናቡቴ የተባለውን ድሃ ገበሬ ያስገደለችው በሃይማኖት ስም ነው። እግዚአብሔርን ሰድቧል ብላችሁ የእስራኤል ሽማግሌዎች ፍረዱበት፣ መስክሩበት በሐሰት አለቻቸው። ወርቅ ያገኙ ሽማግሌዎች ሽበታቸውን አስቀምጠው ተሸክመው ሄደው ሲሰድብ አይተነዋል እግዚአብሔርን ብለው አስገደሉት ማለት። ግን የተገደለበት ምክንያት ናቡቴ ርስቴን አልሰጥም ስላለ። ግን ናቡቴን ለመግደል ምንድነው የሚመች ቦታ ቢባል እግዚአብሔርን ሰልቧል ማለት ነው። ቤተክርስቲያን ውስጥ እንደዚህ አድርጓል፣ ቤተክርስቲያን እንደዚህ ተደርጓል በማለት በጣም ብዙ ሰው ተገድሏል፣ ብዙ ሰው ተወግዷል። ይመቻል ይሄ ለጥፋት። ስለዚህ ጌታን ለመግደል ምን ምክንያት እናምጣ ብለው ካህናት ሲመክሩ እግዚአብሔርን ሰድቧል እንበል፣ ምስክሮችን እንጠራለን፣ ሰንበትን አክብሯል እንበል፣ ራሱን እግዚአብሔር ልጅ በማድረግ እግዚአብሔርን ሰድቧል እንበል፣ ሰንበትን አፍርሷል እንበል፣ ቤተ መቅደሱን አፍርሱት ብለዋል። ሄሮድስ የሰራው ቤተ መቅደስ የሄሮድስ ልጆች ናቸው በጊዜው ገዢዎቹ የነበሩት። አባታቸው የሰራው ቤተ መቅደስ አፍርሱ ብለዋል ሲባል በቁጣ የሞት ፍርድ የሚፈርዱት እነሱ ናቸው፣ ጲላጦስ እና ሄሮድስ ናቸው። ጉዳዩን ፖለቲካዊ አድርገውት የወሰኑበት ቀን ነው እና ያው እንግዲህ ይሄ እነሱ ዝግጅት ነው፣ እነሱ አስፈጻሚዎች ናቸው። ግን የክርስቶስ የሞት ዓላማ የኛ ኃጢአት ነው። የአይሁድ አድማም አይደለም፣ የአይሁድ ክፋት ብቻ አይደለም። ልባቸው ተደነዘዘ፣ እነሱ ይህን ጉዳይ አስፈጸሙ እንጂ የሰው ልጅ ኃጢአት ነው፣ የእኛና የልጆቻችን ኃጢአት ነው ጌታ ኢየሱስ ክርስቶስ እንዲሰቀል ያደረገው። የሆነን ታሪክ ለሆነ ህዝብ ሰጥቶ ዞር ማለት ተገቢ አይደለም። ስቀለው ስቀለው አሉ ብለን ብናማቸው የስቅለት ቀን እግዚአብሔር ይታዘበናል። ስቀለው ስቀለው ካሉት ውስጥ እኔና እናንተ ነን። እያንዳንዳችን የምናዘዘው ኃጢአት፣ የምንሰራው ኃጢአት፣ ካህን ፊት ቆመን የተናዘዝነው ኃጢአት እያንዳንዷ ሞት ነበር የምታስከፍለን። ያ ድምፅ ባይወጣ፣ ያ ስቀለው የሚለው ድምፅ ባይወጣ ኖሮ እኛ ነበር የምንሰቀለው። የዛ ዕለት ህዝቡ ስቀለው ስቀለው ብሎ በጮኸ ጊዜ መስቀላችንን ሁሉ ነው ለጌታችን ይሰጡ። ሞታችንን ለሱ ሰጥተው ከእሱኛ ህይወትን ተቀበል እና በክርስቶስ መሰቀልና ሞት ጉዳይ ላይ እኛም ባለቤቶች ነን፣ እነሱ አስፈጻሚዎች ናቸው። ሮብ ቀን እንዲገደል የዓለም ህዝብ ወሰነ ብለን ብንደመደመው ይሻላል። የትናንትናው ትውልድ፣ የዛሬው ትውልድ፣ የሚመጣውም ዘመን ትውልድ አንድ ላይ ሮብ ቀን ጌታ እንዲሰቀል ወሰነ ብለን ብናልፈው ነው የሚሻለው። ምክንያቱም የዓለም ኃጢአት የእግዚአብሔር በግ እንዲታረድ ምክንያት ሆኗል። ይህን ማወቅ ያስፈልጋል። ይህን እያስባችሁ ዋሉ። ያለ ድካም ያለማን በሰላም ያድርሰን። አንድ ወጣት ልጅ ደውሎልኝ ነበረ። ከእስልምና እምነት የተመለሰ ነው እና በጣም ጫና ውስጥ ነው ያለው። ክፍለ ሀገር ነው አውቀዋለሁ። አንድ ከተማ ነው፣ ከተማውን መናገር አልፈልግም
እና ቤተሰቦቹ ሙሉ አካባቢዎች ናቸው ዘመዶቹ ሁሉ እና ሊገሉት ነው የሚዝቱበት ያሉት። እሱ ግን ምንም በቃ ሜዳ ላይ ነው እግዚአብሔርን ተስፋ አድርጎ ክርስቶስን አምኖ የተጠመቀው ቤተክርስቲያን መጥቶ እና ደውሎልኝ አዲስ አበባ አካባቢ የሚኖሩ ሰዎች ስራ ቢፈልጉልኝ በእንጨት ቤት አካባቢ ስራ ለመስራት ሞክሬ አውቃለሁ እና ማንኛውም ስራ መስራት እችላለሁ ብሎ ሲለኝ ነበር። ከሚገሉኝ እየሰራሁ ልኑር እና ይህንን ወጣት ምናልባት አዲስ አበባ አካባቢ የሚሰሙ ሰዎች እንዲህ አይነት ስራ ላይ ያላችሁ ሰዎች ብታናግሩኝና ሌላም ስራ ካላችሁ ሆቴልም የሚያስተናግድበት መንገድ ካለ ብትነግሩኝ፣ ጥሩ ሆቴል ካላችሁ ለሱ የሚሆን ወደ እግዚአብሔር የተመለሰ ሰው ስለሆነ እንዲህ አይነት ስራ ሌላ አይነት ስራ ያላችሁ ሰዎች ካላችሁ ሲደውሉልኝ 911 413 80 እኛ ክርስቲያኖች እጅ ለእጅ ተያይዘን ነው መሄድ ያለብን። በረከት ነው የምናገኘው። በእውነት የበረከት ምንጮችም ነን እኛ እንደ ፀሐይ ነን። ሁልጊዜ መልካም ስራ ለመስራት በጌታችን በኢየሱስ ክርስቶስ መፈጠራችን መጽሐፍ ቅዱስ ይነግረናል። በዚህ በርቱ። እግዚአብሔር ይባርካችሁ። የዓለም አመል ድካም በሰላም ያደርሰን። 41 ጊዜ ከያለ ሰው ብለን እንለያያለን።